ዝም ብሎ መጨነቁ ምንም ትርጉም የለውም። ግን አንዴ ማግኘት ካለብን በቃ አብርሃም በአንዴ የተቀየረው ልንገርሽ አይደል? አብርሃም በአንዴ እንደዚህ ሁሉ ነገር ትቶ ወደ የማይፈልግበት ቦታ ሄደ። እንደማይፈልጋት ያውቃል፣ ማንም ሰው ያውቃል። መቼም ቢሆን ከሩታ ጋር አልሆነም ብታረድ ብሏል። ስለዚህ ይህን ነገር የሆነው በአንዴ ሁሉ ነገር እስከ መቀየር የደረሰበት አንድ ነገር አድርገውት ነው፣ ያስታውቃል። ይሄ ግልጽ ነው። ስለዚህ እኛ ተዳርቀን ምን የምናደርገው ነገር የለም። ከቻልን አንዳንድ ቦታ እንወስደዋለን፣ ወይ ደግሞ በትልቅ ሰው በጋሼ በአንዳንድ ነገሮች ልናስመክረው እንችላለን። ሌላ ነገር ምንም ልንለው አንችልም። ምክንያቱም እንደዛ እየሰደበችውና እንደዛ እያንቆሻሸችው እንደዛ እስር ቤት እያስገባችው መቼም ቢሆን ከሩታ ጋር ሊሆን አይችልም። ይሄን እናውቀዋለን። ማንኛውም ሰው ያውቃል። ግልጽ ነው። አንድ ነገር አድርገውበት ነው የምትወደውና ለእሱ ስትል ብዙ ነገር የተባለችለት ሄርሜላ ወንድ ምናምን አታ አይደለም። ምንም ወንድ የምታጣን አይነት ሰውም አይደለችም ሄርሜላ ማለት። ከማንም ተሽላ ስለተገኘች ነው አብርሃም መርጧት ከእሷ ጋር የሆነው። ያረገዘችለትም እንደዛው ማለት። ምን ብዬ መናገር እንዳለብኝ አላውቅም። ማርቲ በጣም ነው የደከመኝ ማለት። ለሰው መልፋት ራሱ አንድ የሆነ ጥቅም በሌለው ነገር መልፋት ራሱ በጣም የሚከብድ ነገር ነው። ገብቶሻል? እኔ ለሄርሜላ እና ለአብርሽ እንደለፋሁት ለማንም አልለፋው። የምሬ ነው። ምክንያቱም የምትወደውና የምታከብረው ትክክለኛ ሚስት ትሆናለች ብዬ ያሰብኳትን ልጅ ሄርሜላ ነበረች። እሱ ደግሞ ሊገባ አልቻለም፣ ወይ ደግሞ ሞኝነቱን እየቀጠለበት ነው። ስለዚህ እሱ ማይከበርበትና ማይወደድበት ማይፈቀርበት በጥፊ የሚመታበት ቦታ መርጧል። ምንም ልለው አልችልም። ደከመኝ በቃ። ለዛ ነው መልስም ያልሰጠሁትም ቢሶም ሲደውልልኝ ምንም ያላረኩት ለዛ ነው። ወዲሻል ሄርሜላ አታሳዝናችሁም የሚለው ነገር እኔ አብርሃምም ሄርሜላም ሁለቱም ነው የሚያሳዝኑኝ። የምሬ ነው። እግዚአብሔርን ምስክሬን የምሬ ነው። እንደነሱ የለፋውላቸው ሰው የለም። ምክንያቱም ስለሚዋደዱ አብርሃምም ንጹህ ሰው እንደሚያስፈልገው አውቄ ነው ከሄርሜላ እንዲርቅ ያልፈለኩት በቃ። ስለዚህ እሱ የሚፈልግበት ቦታ ይሄድ። እኔ አማራጩ እሱ ከሆነ ደስ ነው የሚለኝ። በቃ የእሱ የሚያስደስተው ነገር ነው። ምክንያቱም እኔ የሚቀንስብኝና ምንም ነገር የሚጎልብኝም ነገር የለም። ደስ የሚያሰኝ ምንም አታስበው። ምን ነው አቤል፣ አሁን ላይ አንደኛ ነፍሰ ጡር ናት አይደል እቺ ልጅ። ሁለተኛ ነገር ተስፋ ሰጥቷት ሁሉ ነገር እሺ ተብሎ ቁጭ ላ በምትጠብቅበት ሰዓት ላይ ከመሬት ተነስቶ እንዴት እንደዚህ አይነት ሰው ሊሆን ይችላል? ምንም እኮ አልተቀየረባትም ነበር። በአንድ ቀን የሰው ልጅ በአንድ ቀን እንደዚህ ሊለወጥ ይችላል? አቤል ምን ሊፈጠር ነው? እኔ ምንም ግራ እየገባኝ ነው። እሺ የሆነ ነገር ብትሆንስ ይቺ ልጅ ማነው ከጎን ነው ያለው? እሱን በልቧ ተስፋ አድርጋ በሆዷ የእሱን ልጅ ይዛ ምን አይነት ነገር ነው እየተፈጠረ ያለው? ለምንድን ነው ግን የሆነ ነገር በተፈጠረ ቁጥር እኔ ጋር ሮጣችሁ የምትወጡት? ለምን እንደሆነ አላውቅም። ምክንያቱም እኔ ለእነሱ ጥሩ ስለማስብ ነው። የሆነ ነገር በተፈጠረ ቁጥር አቤልም ያንተ እጅ ነው ያንተ ስራ አለበት ምናምን። እኔ ለአብርሃምም ለሄርሜላም ስለማስብ ነበረ አብርሃምና ሄርሜላ አንድ ላይ እንዲሆኑ የፈለኩት። ግን ደግሞ እነሱ ለእኔ የማያስቡልኝ ከሆነ እኔ ለእነሱ መጨነቅ የማያስቡልኝ ከሆነ ማየት በቃ ምንም ማለት አልችልም። ከእነሱ ጋር የሚያስደስተውን ያድርግ በቃ። አውቀውም ይሁን ሳያውቅም ይሁን አታለውትም አሞኝተውትም አሰርተውበትም ይሁን ምንም ይሁን እሱ የመረጠው ነገር ማድረግ ይችላል። እኔ ደከመኝ። ለሱ ነበር እስካሁን ከውሱ የተጣላሁት ለጓደኛዬ። እስካሁን ምንም ማንም ሲቀየርበት ማንም አጠገቡ ሳይኖር ሲቀር እኔ ነበሩ አጠገቡ የነበርኩት። እሱ ደግሞ ለእኔ ምንም ሊያስብልኝ አልቻለም። ወይ ደግሞ ለራሱ የማያስብ ሰው ነው በቃ። አብርሃም ማለት ለራሱ ምንም የማያስብ ሰው ነው። ለራሱ አይደለም ለሰው የማያስብ ሰው ነው። ገብቶሻል አይደል? ምን ይቀመው ምን ይጉዳው ምንም የማያስብ ሰው ስለሆነ እኔ ደክሞኛል በቃ። እዛ ነው በአብርሃም ጉዳይ ምንም ነገር ማንም እንዳያወራኝ ብዬ ዝም ያልኩት። ቡሶ እየተደወለልኝ ነው፣ ቡሶ ቴክስት እየላከልኝ ነው። በቃ ግራ ተጋባው። ገብቶሻል አይደል? እሱ ና ሲባል የሚሄድ ከሆነ የሚጎዳውን የሚጠቅመውን ማይመርጥ ከሆነ ምንም ማለት አልችልም። አሁን የምታሳዝነኝ ሄርሜላ ነች። ምንም የማታውቀው ሄርሜላ ነች የምታሳዝነኝ። ብዙ መስዋዕትነት የከፈለችለት ለሱ ስትል ብዙ ነገር የተባለች ብዙ የተሰደበች ያለ ስሙ ብዙ ስም የተሰጣት ልጅ ነች የምታሳዝነኝ። እና ደግሞ አሁን ደግሞ የሚከብደው ነገር ሄርሜላ ስላረገዘች በቃ
ብዙ ነገር እየከበደኝ ያለው እሱ ነው እንጂ ባታረግዝ ምንም ባትል ምንም አይመስለኝም። እንደፈለገ እሱ መሆን ይችላል። ሞኝነቱን መቀጠል ይችልበታል ካዋጣው። እንዴ እስከ መቼ እንደዚህ እንደሚሆን አላውቅም። እኔ እኮ አሁን ግራ ይገባኝ አቤል። አንደኛ ነገር እኔ በአካል እንኳን አላገኘኋትም ሄርሜላ። ሄርሚ ስልክ አታነሳም። እንደገና የሚኪ ስልክ አይሰራም። እሺ እቤት ሄድኩኝ የሚከፍት ሰው የለም። እቺ ልጅ ምን አይነት ሁኔታ እንዳለች በምድር ላቅ የምችለው? አንተን እስካልጠይቁ ደግሞ አቤል ማንን ልጠይቅ? በቃ ከጎኑ ያለ ነው። እኔ ሄርሜላ አንተ አብርሃም ነበራችሁ። አብርሃም እንደዚህ አይነት ሁኔታ ላይ ካለ ከአንተ ከሚኪያስ በስተቀር ስለ ሄርሜላ ማንን ነው መጠየቅ የምችለው? የሚኪ ስልክ አትሊስት አይሰራም። ስልኩ በደውል ስልክ አይነሳም። ቤት በር አይከፈትም። ሄርሜላ ጭራሽ ስልክ አታነሳም። እሺ የት ብዬ ነው እቺ ልጅ አግኝቻት ምን አይነት ሁኔታ ላይ እንዳለች በምድር ማቀው? እንዳልከው እርጉዝ ባትሆን አንድ ነፍስ ነው ችግር የለውም። ግን እቺ ልጅ ሁለት ነፍስ ይዛ ይሁን ነገር ራሷን ብታረግ እሷ ስትጎዳለች፣ ልጇስ እንዴት ነው ላይጎዳ የሚችለው? በእንደዚህ አይነት ሁኔታ ላይ የምትወስነው ውሳኔ ምን ሊሆን ይችላል? ማርታውን እሺ በዚህ ጠዋት የመጣች ነው ምን እንዳደርግ ነው ማለት? እኔም እኮ ግራ ተጋባው እንዴ በማላውቀው ነገር ምንም ሳይፈጠርበት ከሄርሜላ ጋር አልተጣላ፣ ከምንም ከማንም አልተቀየመ። ከመሬት ተነስቶ ሩታ ጋር ሄዶ እና ኤፍሬም ጋር ሄዶ የእሱን ውድቀት የሚፈልጉ ሰዎች ጋር ሄዶ እንዲታሰር እንዲወድቅ ብዙ ነገር እንዲሆን የሚፈልጉ ሰዎች ጋር ሄዶ ከእነሱ ጋር እየተሳሳቀ መምጣት ጭራሽ እኔ ምንም አልልም ማለት ግራ ገብቶኛል። ምንም እንደምል አላውቅም ስለሱ ማለት ነው። ለፋውለት ጓደኛዬ ነው በቃ አብሮ አደጌ ነው ብዬ ብዙ ነገር አድርጌለታለሁ፣ ግን ደግሞ ምንም ሊገባ አልቻለም። ስለዚህ ምን እንደምል አላውቅም። እሺ አሁን ኤፍሬም ያደረገውን ነገር አያውቅም ነው እንደዛ ሚስቱ ቤት ሄዶ ያደረገውን ነገር ያን ነገር እያየ ተመልሶ ከወንድሙ ጋር መቆም መቻል ማለት ራሱ በጣም ውርደት ነው። ማርቲ እኔ ለአብርሃም ያላደረኩለት ነገር የለም። ከሩታ ጋር ሁላ ተጣልቼለታለሁ። ከሩታ ለምንድን ነው የማትከበርበት ቦታ የምትሆነው ብዬው ማለት ነው። ለምንድን ነው እንደዚህ የምትሆነው ብዬ ገብቶሻል። እኔ ለአብርሃም ከሩታ ራቅ ያልኩት ሲሰደብ፣ ሲንቋሸሽ፣ በጥፊ ሲመታ፣ ብዙ ነገር ስታደርግበት፣ ስታሳስረው፣ ብዙ ነገር ስታስብበት ነበረ። ከሩታ ራቅና ሄርሜላን የምታከብርና የምትወድ የምታፈቅረ ልጅ አለህ ብዬ ከእሷ ጋር ሁን ያልኩት እንጂ ምንም ተፈጥሮ አይደለም፣ ምንምም ሆኖም አይደለም። ገብቶሻል አይደል? እንጂ እኔ ሩታ ከመጀመሪያው ጀምሮ ከእሷ ጋር ምንም የለኝም፣ ከእሷ ጋር ምንም አልጣለሁም፣ ምንም ችግርም የለብኝም። ግን ደግሞ አንዳንድ ነገር ሲፈጠር ሄርሜላ ሩታ ስትቀየር ምናምን በሰዎች ወሬ አንዳንድ ነገር ስትሰማ ምናምን በቃ ከእሷ ራቅ ምናምን በቃ ስታሳስረው የልጁ አባት ነው ብዙ ነገር ስትለው በጥፊ ስትመጣው ምናምን ከሷ ራቅ አልኩት። ከዛ ከሄርሜላ ጋር ተዋወቀ። ከሄርሜላ ጋር ጥሩ ጊዜ እያሳለፈ ነበር። አሪፍ የፍቅር ጊዜያቶች እያሳለፉ ነበር። አሁን ተቀይሮ ደግሞ ከሩታ ጋር ከሆነ እኔ ምርጫውን ነው እኔ የምመርጥለት። የምታሳዝነኝ አሁን ሩታ ነች። በቃ እኔ እኮ ምንም የምጎዳው ነገር የለም። ከሄርሜላም ጋር ሆነ ከሩታም ጋር ሆነ እኔ ምንም የምጎዳው ነገር የለም። ግን ደግሞ የምታሳዝነኝ አሁን እርጉዝ የሆነችው ሄርሜላ ነች። ገብቶሻል አይደል? የምታሳዝነኝ እርጉዝ የሆነችው ሄርሜላ ነች። ስለዚህ እኔ ደስታውን ነው እንደፈለገ መሆን ይችላል። እኔ የሚቀንስብኝም የሚጎልብኝም ምንም አንድም ነገር የለም። ግን የሚፈልገው ማይከበርበት በጥፊ የሚመታበት እና ደግሞ የሆነ የምታሳስረው ለሱ ውድቀት የምትፈልግ ሴት እሱ ጋር መሆን ከፈለገ ይፈልግ፣ ምንም ችግር የለብኝም። እንግዲህ እሺ አሁን ምንድን ነው ማድረግ የምንችለው? ማለት ሄርሜላ ስልክ አንስታላለች ወይስ ማነው ሚኪያስ አውርቶ ካል ማለት ቢያንስ አግኝቻት ይሁን ነገር ማየት ፈልጋለሁ ማለት እሺ ይሁን፣ የምንቀይረው ነገር የለም፣ ምንም ነገር በግድ የሚሆን ነገር የለም። ግን እሺ ቢያንስ ወይ ሄርሜላን እናግኛት ማለት ስልክ ማጥፋት ያለችበትን ዝም ማለት ራሱ በየጊዜው ማለት በእንደዚህ አይነት ጉዳይ መጎዳት ሰልችቷት ይሆናል ልጅ። በቃ እኔ እንደ ጓደኝነት እኔ ከሷ ምርቅ ሰው አይደለሁም። ማርቅም ጓደኛ ነች፣ በጣም የምወዳት እግዚአብሔር ምርጥ እህት የሰጠኝ ሄርሜላ ነች እና ካጠገቧ ልሆን ሞክራለሁ። አውቃለሁ በጣም እንደተሰበረች፣ በጣም እንደተጎዳች። ግን ደግሞ አጠገቧ መሆን ስላለብኝ አጠገቧ ሆኗለሁ። እኔ ከአብርሃም ጋር ተጣላች አልተጣላች፣ ከአብርሃም ጋር ተለያዩ አልተለያዩ ከሷ ምርቅ ነገር የለም።
እርቃለሁ። እግዚአብሔር ልቧን እስኪጠግነው ድረስ አጠገቧ እሆናለሁ። እሱም ደግሞ ወደ ቀድሞ ልቦና እስኪመለስ ብዙ ነገር ካልተበለሻሻ አናግረዋለሁ። ጓደኛዬ ነው፣ ግን ደስታውን ደስታዬ ነው ብዬ እቀበላለሁ። ምንም ነገር አልልም ማርቲ፣ የምሬ ነው። ምክንያቱም ደክሞኛል። ለሱ ብዙ ነገር ተብያለሁ። አንተ ብር ተቀበልክ ከሄርሜላ፣ አንተ እንደዚህ ሆንክ፣ አንተ እንደዚህ ሆንክ። ያልተባልኩት ነገር የለም። ምናልባት ሊያስበውና ሊገምተው አልቻለም እንጂ ከወንድሞቹና ከእህቶቹ በላይ ነበርኩ። አጠገቡ ሆኜ ብዙ ነገር ስባል የነበርኩ ሰው ነኝ። አሁን ደግሞ የሚፈልግ ከሆነ ደስታ ያለበት ቦታ፣ ፍቅር ያለበት ቦታ አልፈልግም ካለ የሚፈልግበት ቦታ ችግር የለም። እኔ የሚያስደስተው ነገር ሁሉ እቀበላለሁ። አሁንም ቢሆን ማዝነው ስለ ሄርሜላ ነው። በቃ ስለ ሄርሜላ አዝናለሁ። ከሩታ ጋር በመሆኑ ግን ደስተኛ ከሆነ እቀበለዋለሁ። ምክንያቱም እኔ በግድ እንደዚህ ከሄርሜላ ጋር ወይ ከአንድ ሰው ጋር ከሌላ ሰው ጋር ሁን ብዬ ማስገድደው ሰው አይደለሁም። ገብቶሻል አይደል? እኔም እኮ የራሴ ህይወት አለኝ። ሁሌ ለአንድ ሰው ብቻ መጨነቅ፣ ለሁለት ሰው ብቻ መጨነቅ ይከብዳል። ገብቶሻል ማርቲ? እኔም ለራሴ ብዙ ላይፍ አለኝ። ግን ደግሞ አብርሃም አበዛው፣ ሞኝ ሆነ፣ በጣም እየተታለለ ነው። ተው ብልጡን ብዙ ጊዜ አናገርኩት፣ ግን ደግሞ አንድም ነገር ሊሰማኝና ደግሞ ሊተገበርልኝ አልቻለም። ምንም ማድረግ አልችልም። ገብቶሻል? አሁን ማጽናናትን ካለብኝ ሄርሜላ ነው። አብርሃም ምርጫውን መርጦ የሚያስደስተው ቦታ ሄዷል። አታለውትም ይሁን ፎግረውትም ወይ ደግሞ ሌላም አበሉ ላይ የሆነ ነገር ማርገውበት ይሁን እንደፈለገ መሆን ይችላል። ገብቶሻል አይደል? ምክንያቱም በአብርሃም ጉዳይ እኔ ስለደከመኝ ማለት ነው። ወንድሙ ያልተጨነቀለት፣ ስጋውን ያልተጨነቀለት እኔ ባዳ ወንድሙ፣ እኔ ባዳ ጓደኛውን ምንም ላደርግለት አልቻለም። ስለዚህ ሄርሜላ አሁን የሚያስፈልጉት ሩታና ኤፍሬም ከሆኑ ቀጥል፣ ችግር የለውም። ማንም እኮ ጥፋት እንደሆነ እያወቀ ነው የገባበት። አብርሃም ራሱ ሁሌም ሞኝነትና መታለል ይከብዳል። እሺ አንተ ማለት አቤል እንዲህ የምትለኝ ጉዳይ የለም ማለት ትላንት ሳቀው አብርሃም እንደዚህ አልነበረም። ያለ ምክንያት ደግሞ የሰው ልጅ በዚህ ልክ ሊቀየር አይችልም። ግን ሄርሜላ ላይ አሁን በዚህ ልክ ሊቀየር የቻለው እንጃ እንደተባለው የአንገት እንትኑ ከሆነ ማድረግ ያለብን ነገር እናድርግ። ግን እቺ ልጅ በመሀል በሆዷ ልጅ ይዛ የሆነ ነገር መሆን የለባትም አቤል። እኔ ዛሬ የመጣሁት አንተን ለመውቀስ አብርሃምን ለመውቀስ ምናምን አይደለም። እያሰብክ ያለው ስለ አንድ ስለ ሄርሜላ ብቻ ነው። ምክንያቱም የሰው ልጅ ሲናደድ፣ ሲከፋው፣ ሁሉ ነገር ሲጨልምበት የሚያደርገውን ነገር አያውቅም እንጂ ዛሬ ላይ ሄርሜላ በእርግጠኝነት ለኔ እንኳን ስልክ ታነሳ ነበረ። ቢከፋት ሁሉ ነገር ቢደራረብባት ነው ዝምታን የመረጠችው አይደል? ለዛ እሺ ቢያንስ ስለ ሄርሜላ እናስብ። እዚህ ጋር ሄርሜላ ታሳዝነን። አቤል ማርቲ እየነገርኩሽ ያለውን ነገር አልሰማሽኝም ነው? ይኸውልሽ አብርሃምም ሄርሜላን በጣም ነው የሚያሳዝኑ። ገብቶሻል? አሁን ላይ ደግሞ ሞር በጣም እያሳዘነችኝ ያለው ሄርሜላ ነች። ምንም በማታውቀው ነገር አብርሃም እየተቀያየረባት ነው። አብርሃምም ደግሞ ሞኝነቱ እስከ መቼ እንደሆነ አላውቅም። ለሱ ቆምኩ፣ ለሱ ብዙ ነገር አረኩ። የምትደሰትበትና ፈገግ የምትልበት ቦታ ላይ ሁን አልኩት፣ እሺ ያለኝ። ግን ደግሞ እሱ ደግሞ ሁሌ እየተፎገረ ከሆነ ምን ማድረግ ይችላለሁ? ሁሌ እያታለሉት ከሆነ የምሬ ነው፣ ምንም ማድረግ ይችላሉ። አንገቱን ይዤና ከሄርሜላ ጋር ሆነለዋለሁ አለው። የሚፈልግበት የሚደሰትበት ከሆነ እኔ የትኛውን ቦታ ይሁን በቃ። አሁን ላይ የምታሳዝነኝ ሄርሜላ ነች። ምክንያቱም ከማይሆን ሰው ጋር ነው ያስተዋወቋት። በቃ በጣም የከፋኝ ነገር እሱ ነው። ከአብርሃም ጋር ከመጀመሪያው ጀምሮ ማስታወቅ አልነበረብኝም። ገብቶሻል? አብርሃም ሞኝነቱ የሚለቀው ሰው አይደለም። ሁሌ እንዳለ የሚቀጥል ሰው ነው። አንድ ቀን አይነቃም። አንድ ቀን በአንዴ ተቀይሮ ሁሉ ነገር ጥሎ ሩታና ምናምን ብሎ መሄድ ይቻላል? የሚመታበት የሚሰደብበት የማይከበርበት ቦታ ሰው ሳይፈልግ ይሁን። አሁንም ቢሆን ምነግረው ነገር አሁንም ቢሆን የሆነ ነገር አድርገውበት እንጂ አብርሃም እንደዚህ የሚያደርግ ሰው አይደለም። ሳይፈልግ ፈልጎ ይሄድ አይደለም። አሁንም ቢሆን ፈልጎ ይሄድ አይደለም። ምናልባት
ትሰማኛለህ ወይ ደግሞ አንዳንድ ሰዎች ትሰሙኛላችሁ። አብርሃም ለትንሽ ጊዜ ጆሮ ሊደፈን ይችላል ወይ ደግሞ አንዳንድ ነገር ሊያደርግ ይችላል። ምንም ቢሆን ብታረድም ብሏል፣ ከሩታ ጋር አልሆንም ብሏል። ከሄርሜላ ብጣላ ብርቅም ከሩታ ጋር አልሆንም ብሏል። አሁንም ቢሆን በአንዳንድ ነገር ይዘውት እንደሆነ ያስታውቃል። ግን ደግሞ የእሱ ጉዳይ እኔ ስለደከመኝ ምንም ማድረግ አልችልም። አሁን ላይ ማርቲ በቃ ከብዶኛል። በቃ እኔ ጭንቅላቴ ላብድ ነው። እንደዚህ ጓደኛ ሲሆን እንደዚህ ሲሆን ማንም አጠገቡ ያልነበረ ሰዓት እኮ ነው ነበር አጠገቡ የነበርኩት። ወንድሙ አጠገቡ አልነበረም፣ እኔ ነበር አጠገቡ የነበርኩት። ብዙ ፈተናዎች ሲቀርቡት ከሱ ጋር ነበርኩ አብሬ ያሳለፍኩት። ግን ደግሞ ይህን ነገር ካላስተካከለልኝ እኔ ብቻዬን ምንም ማድረግ አልችልም። ምንም ላደርግለትም አልችልም። በቃ ከብዶኛል። በቃ ስለ አብርሃም በጣም ከብዶኛል። አቤል ማለት ዝም ብሎ መጨነቁ ምንም ትርጉም የለውም። ግን አንዴ ማግኘት ካለብን በቃ አብርሃም በአንዴ የተቀየረው ልንገርሽ አይደል? አብርሃም በአንዴ እንደዚህ ሁሉ ነገር ትቶ ወደ የማይፈልግበት ቦታ ሄደው እንደማይፈልጋት ያውቃል። ማንም ሰው ያውቃል። መቼም ቢሆን ከሩታ ጋር አልሆነም ብታረድ ብሏል። ስለዚህ ይህን ነገር የሆነው በአንዴ ሁሉ ነገር እስከ መቀየር የደረሰበት አንድ ነገር አድርገውት ነው፣ ያስታውቃል። ይሄ ግልጽ ነው። ስለዚህ እኛ ተዳርቀን ምን የምናደርገው ነገር የለም። ከቻልን አንዳንድ ቦታ እንወስደዋለን ወይ ደግሞ በትልቅ ሰው በጋሼ በአንዳንድ ነገሮች ልናስመክረው እንችላለን። ሌላ ነገር ምንም ልንለው አንችልም። ምክንያቱም እንደዛ እየሰደበችውና እንደዛ እያንቆሻሸችው እንደዛ እስር ቤት እያስገባችው መቼም ቢሆን ከሩታ ጋር ሊሆን አይችልም። ይሄን እናውቀዋለን። ማንኛውም ሰው ያውቃል። ግልጽ ነው። አንድ ነገር አድርገውበት ነው የምትወደውና ለእሱ ስትል ብዙ ነገር የተባለችለት ሄርሜላ ወንድ ምናምን አታ አይደለም። ምንም ወንድ የምታጣን አይነት ሰውም አይደለችም ሄርሜላ ማለት። ከማንም ተሽላ ስለተገኘች ነው አብርሃም መርጧት ከሷ ጋር የሆነው፣ ያረገዘችለትም እንደዛው ማለት ነው። እና ስለዚህ ሴት ወንድ ምናምን አታ ምናምን አይደለም ከአብርሃም ጋር የሆነችው። ብዙ ፈላጊዎች እንዳሏትና ብዙ የሚያከብሯትና የሚወዷት የሚያፈቅሯት ሰዎች አለ። ከነሱ ጋር መሆን አቅቷት አይደለም። ግን ደግሞ አብርሃም ከልብ ስለምታፈቅረውና ስለምታከብረው ነው ከሷ ጋር የሆነችው ከሱ ጋር የሆነችው። እና ስለዚህ አብርሃም ወደ ልብህ ተመለስ። ማድረግም ያለብን እንደ ጓደኛ ማድረግም ያለብን ከሆነ የትኛውም ነገር እናደርጋለን። ግን ያንተ ነገር እኔ ደክሞኛል፣ እንደ ጓደኛ እንደ ወንድሜ ስነግርህ ማለት ነው። እግዚአብሔርን በጣም ደክሞኛል። ምክንያቱም ከአንተ አጠገብ ሁሌ በቆምኩበት ሰዓት ብዙ ነገር እየተባልኩ የማንም ወሬ ሳይከብትብኝ የማንም ስድብ እንትን ሳይለኝ አጠገብህ የነበርኩ ሰው ነኝ። ስለዚህ አሁንም ከአጠገብህ እርቃለሁ ሳይሆን ግን ደግሞ በግድ ላስገድድ አልችልም። በግድም አስገድቼ ማርጌ ማለቅ። ምክንያቱም ትልቅ ሰው ነህ። የሚጠቅምህን የሚረባህን ታውቃለህ። በቃ እና አንዳንድ ሰዎችም አላችሁ ሰውን በፍቅር ለማሸነፍ እንጂ በግዳጅ ወይ በአንዳንድ ነገሮች ለማድረግ አትሞክሩ። ፈጣሪም አይፈቅደውም። የምሬ ነው። በአንዳንድ ነገር ስታዙ እግዚአብሔር በጣም ነው የሚያዝንባችሁ፣ ፈጣሪም ያዝንባችኋል። በብዙ ነገር እንደያዛችሁ ታውቃለህ። ግን ደግሞ ጊዜ ነው እንጂ የትኛውም ነገር መስተካከሉ አይቀርም። እኔ አሁን የምታሳዝነኝ አንድ እህቴ ነች ሄርሜላ። በቃ አሁን መሆን ካለብኝ ከእሷ አጠገብ ሆኜ የትኛውም ነገር ለማስተካከል እሞክራለሁ። ካልሆነም ግን አልሆነም። የትኛውም ነገር የሚሆነው ፈጣሪ ሲፈቅድ እንጂ ማንኛውም ሰው ስላለ ምንም የሚሆን ነገር የለም። በቃ ፈጣሪ አብርሽ ላንቺ ካለው ይመጣል። ሄርሚ እህቴ ላንቺ ካላለው ደግሞ እግዚአብሔር የተሻለ ነገር እንደሚሰጥሽ አምናለሁ። በቃ ምንም አትበይ። ወደ ቀልቡ ተመልሶ ወደ አንቺ ከመጣ ደስ ይለኛል። ግን ደግሞ ማይቻል ነገር ከሆነ የትኛውም ነገር ለመልካም ነው። ስለዚህ ማርቲ እኔ ስለ አብርሃም ነገር ስለደከመኝ ነው እንደዚህ አሁንም በቁጣ እያወራሁሽ ያለሁት። በቃ ሁሉ ነገር እየከበደኝ ያለው ለዛ ነው። ብዙ ነገር እስካሁንም ዝም ያልኩት ለዛ ነው። ምክንያቱም ደከመኝ። አንድ ነገር ሲባል አብርሃም ሆን ብዬ ሞታው እኔ ነኝ። ከማንም የምጣላለት ከእህቶቹም ከወንድሞቹም ከየትኛውም ሰው የምጣላለት እኔ ነበርኩ። ስለዚህ አሁን ግን ስለደከመኝ ነው። በቃ ብዙ ሰዎች ለጥቅም ነው እንደዚህ ነው ምናምን የጓደኝነት በጣም ማያውቁ ደደብ ሰዎች አሉ። እንደዚህ ለጥቅም ነው ምናምን እንደዚህ ምናምን የምትሉ ሰዎች አላችሁ። እናንተ በጥቅም የተያዛችሁ ሰዎች ስለሆናችሁ ነው። እኔ ግን ወንድሜ ነው መወለድ ለማንኛውም ምንም ልል አልችልም ማርቲ። ስለዚህ ማድረግ ያለብኝ ካለ ሄርሜላ ጋር ሄደሽ
ማለት ምን አለብሽ ነገር አርጊ ማውራትም ካለብሽ አይ ችግር የለም ቤቷ ድረስ ሄደሽ ማውራት ትችያለሽ። ደግሞ በተረፈ አሁንም እንረቃቸዋለን ማለት ሳይሆን እናገዛቸዋለን ቤትኛው ነገር እንዲስተካከል። የምሬን ነው አብርሃም። አሁን ወደ ቀልብ መመለስ ከቻልክ እሺ አቤል ወይ አብረን እንሂድ ሄርሜላ ጋር እንሄዳለን እኮ አብረን እንሂድና ያለውን ነገር አሁን ሰው ያስፈልጋታል፣ ከጎኗ ሰው ያስፈልጋታል። አብረን ሆነን ማለፍ ያለብን ነገር እቺን ጊዜ ማለፍ ካለብን እኔም አንተም ሚኪያስም ነው አሁን ላይ ከጎኗ ልንኖር የምንችለው። መኖር የነበረበት አብርሃም ነው። እሱ ከሌለ ይሄን ጊዜኛ ማሳለፍ አለብን። አቤል ዛሬ ምን አንተን ለማናገር የመጣሁት እኔ እንጃ በቃ እንዴ ልበላ አቤል፣ እውነት ያንን ነገር ስትነግረኝ ላምን አልቻልኩም። ኤፍሬም እንኳን ቤቷ ሲመጣ አብርሃም መጥቷል ብላ ነው በር የከፈተችው። ግን እቺ ልጅ ምን አይነት ሰው አክባሪ ነው? እሱ እንደዛ እየሆነባት ዝም ብላ የምታልፍ ልጅ፣ ምንም የማይመስላት ከማንም ጋር ቢሆን አብርሃምን የምታምን ልጅ ናት። ግን ዛሬ ላይ ይሄን ነገር አታ ቤቷ ቁጭ ብላለች አይደለ እቺ ልጅ። እዛ እኔ እናንተ ተያይዘን ሄደን ሚኪያስም በሌላም ስልክ ቢሆን እንደውልለትና ሁላችንም ከሄርሜላ ጎን ነው መሆን ያለብን። ምክንያቱም ራሷን የሆነ ነገር እንዳታረግ በጣም ፈራለሁ አቤል። ዛሬ ላይ እቺ ልጅ ራሷን ብትጎዳ ዞሮ ዞሮ የምንጎዳው እኛ ነን አይደል? ለዛ መሄድ ካለብን እሷ ጋር እንሂድና እንትን እንበል።